ጠዋትና ማታ በቃ ማመስገን ባይዘይ በህይወትሽ የሚመጣውን በረከት መቁጠር ከጀመርሽ አታቆሚ። ሰው ይመስለዋል ችግሩን ሲቆጥር ይበዛበታል ነው ወይ? እስኪ ለምሳሌ አይንሽን ስንት ዋጋ ታወጭለታለሽ? የፈለገውን ያህል ገንዘብ ብሰጥሽ አንድ አይንሽን አውጥተሽ አትሰጪኝ። በዋጋ አይተመንም። በጣም ሀብታም እኮ ነሽ ማለት ነው። ከዋጋ በላይ ኦፍ ኮርስ። ታዲያ እንዴ በጣም ሀብታም ነሽ ማለት። ሰው ግን ያለውን አያይም። ግን አይንሽን ከሰጠሽ ፈጣሪ ሌሎች እነዛ የምትጠይቃቸው ቁሶች ተራ ናቸው ማለት እኮ። ቢኮዝ በጣም ውዱን ነገር እኮ በነፃ ነው የሰጠሽ። ከፍለሽበታል አይንሽ። ላይክ አሁን ለምትተነፍሽው አየር ትከፊበታለሽ ነው ወይ? በጣም ውድ ነገሮች የሚገርምሽ እዚህ ዓለም ላይ በነፃ ነው የተሰጡ። ርካሾቹ ናቸው ትንሽ ኮንፊደንስ የሚያስፈልግ። ታሶይ አሁን በራስ መተማመን ስንል ግብዝነት ይመስላል። ላይክ ፈጣሪን አታምንም ማለት ነው። በፈጣሪ ማን እንጂ ምናምን ይልሻል። ፈጣሪማ እኮ ውዱን ነገር በነፃ ሰጥቶኛል። ገባሽ? ርካሹን ነገር ደግሞ ስጠኝ ብዬ ማስቸገር አይጠበቅብኝም። ገባሽ? ስጠኝ ስትይም ላይክ አንተ ነው የሰጠኝ። አንቺ ለፍተሽ ብታመጪው እሱ ነው የሚሰጥሽ እኮ። ግን እኔ ያደርገዋለሁ ማለት አለብሽ። ታሷይ እና ርካሹን ነገር ለማግኘት በዚህ ዓለም ሀብት የምትዩ ነገር፣ በሰዎች መወደድ የምትዩ ነገር፣ በቃ እኛ ትልቁ እንቅልፍ የምናጣለት ነገር ባይዘው ርካሽ ነገር፣ ውዱ ነገር ተሰጥቶናል። ሰው እነሱን ራሱ አክኖሌጅ ማድረግ ለራስሽ መንገር። እኔ አንዳንድ ጊዜ ነገሮች በጣም ከባድ ሲከብዱኝ ምን እላለሁ? ምንድን ነው ያለኝ እኔ ጋር ስል ያለኝ ነገር በጣም ብዙ ነው። ያ የምፈልገውን ነገር እንቀዋለሁ። ስንቀው በቀላሉ እንደማገኘው ይሰማኛል፣ ኮንፊደንስ ይሰማኛል። በቃ ፎርዋርድ ይሄዳሉ ማለት ነው። እና ማመስገን በጣም ብዙ ጥቅም ነው ያለው እና